የመጀመሪያ ልጄ መደፈረኝ ሰማሁ ማለት ነው። ማን ደፈራት? ራሱ አቡዬ። ወይኔ ጉዴ! ስንት ዓመቷ ነበር? ያኔ 13 ዓመቷ ነበረ። 13 ዓመቷ ነበረ። አደራ ሰጥቼው ነው የሄድኩት። እግዚአብሔር ከልጆች እንዳትለያት እንዳይሰማት። እኔ ቆሎ ሸጬ እኮ ያሳደግኳት ልጄ ነች ብዬ አደራ ሰጥቼው ነው የሄድኩት። አደራዬን በላ ማለት ነው። አደራዬን በላ። ወንድሜ ነበረ ያኔ 18 ዓመት ይሆናል። ወንድሜ ነበረ። እሱንም አስቀምጬ ተማምኜ እሱም አለ ብዬ ነው የሄድኩት። ግን እሱ ሰክሮ ጠጥቶ ሲገባ ግን የወንድሜን ግን ሳይት ውስጥ መጠበቅ ላከው ማለት ነው። እሷን ለመድፈር ሲፈልግ እሷን ወደ ሳይት ላከው ማለት ነው። ከዛ 3ኛ ፎቅ ላይ የሚኖር ስለነበረ እዛ እሱ ወደ ግራውንድ ወርዶ እኔ አናት ላይ ስላለው ማንም ሰው የሚሰማ ሰው የለም። ይሄን ሰማው፣ ይሄን መርዶ ሰማው። ከስተጀም ማለት እኔን እየተጠራጠርኩት እሱንም ያወቁት እኔ ነኝ። ለምን በቪዲዮ ለማወራት ሲደውልላቸው አወራቸዋለሁ። ልጆችን በቃ በትክክል ነው ማወራቸው። ወንድሜንም አወራለሁ። ግን ሲያደርገኝ የነበረው አንዳንድ ርፎን ጆሮቸው ላይ ያደርጋል። አቡ አንዳንድ ርፎን ያደርጋል። እቺ ልጅ መናገር አልቻለችም ማለት ነው። ለኔ መናገር አልቻለችም። ከዛ ልጅ አሮጊት ነው የምትመስለው። ከዛ ምን ሆነሽ ነው ሲባል አሞኝ ነው ትለኛለች። ጉንፋን ይዞኝ እኮ ነው ትለኛለች። ለምን አንድ ርፎን እሱ ደቅኖ አንድ ርፎን እሷ ስለምትደቅን መናገር አትችልም። የሆነችው ነገር ነግረሽ አንዱን ሄድፎን ለራሱ አድርጎ አንዱን ሄድፎን ነው የሚሰጣት ስታናግሪያት። እዛ ነፃነት አይሰማትም፣ ማውራት አትችልም። ከዛ እህቴ ጋር ደወልኩና የኔ እህት ነበረችኝ። እሷ ጋር ደወልኩና እስቲ እባክሽ ቤቴ ሂጂልኝና ልጄ ምን እንደሆነችው አረጋግጭልኝ ስላት ወደ ቤት ሄደች ማለት ነው። እሺ ሄደችና እሷን መሄድ ትፈልጋለች ስላት እናቴ ትቆጣኛለች አለች። ለምን አደራ ሰጥቻት ነው የወጣሁት ማለት ነው። እሷ ታላቅ ስለሆነች ሽሮ መስራት ምናምን ነገር ቤት ውስጥ ስላልሰለመድኳት የእሱ እህት እየመጣች ነው እንጀራ ስትጋግር የነበረውና ከዛ እህቴ ሄደችና እናቴ አደራ ሰጥተኛለች እንዴት እወጣለሁ ትላታለች ለእህቴ ማለት ነው። እሱ የመጀመሪያው የተናነሾቹን ኃላፊነት አደራ ብለሻት ነው የወጣሽው ስትወጪ የወጣሁት ማለት ነው። ከዛ እህቴ አይ ያንቺ ፍቃድ ነው የምትፈልገውና እስቲ አንቺ ቦይስ አስቀምጭላትና የአንቺ ቦይስ ሰምታ ከወጣች ስትለኝ እሺ ብዬ ቦይስ አስቀመጥኩላት። እንደ ልጄ እዛ ቤት ካልተመቸሽ ኃላፊነት በዝቶብሽ ከሆነ እንደዚህ ይሄውሹ ከሆነ የመጀመሪያ ልጄ ነሽ፣ ስለዚህ እህቴ ጋር ሂጂ አልኳት ስላት እሺ በቃ በአንድ አፍ ነው ፌስታል ይዛ በልብሷ ፌስታል ይዛ የወጣችው ከእህቴ ጋር ማለት ነው። ከዛ ሄደችና እዛ አብሮ መኖር ጀመሩና እቤት መጣ። እሱ የሚኖርበት መጣና የእናቷ አው በጣም ማርያምን እኔ ዛሬ ማውራት ነው የሚያቅተኝ ማለት ነው። ጎኔ ለሰው እንደሌለ ቢያግዘኝ ሰው እንደሌለ ስላወቀ ጨፈረብኝ ማለት ነው። ከዛ ሄዶ እናታችሁና ለእናንተ አንዳንድ ሽንኩጥ ይበቃቸዋል፣ አንዳንድ ጤት ይበቃቸዋል። ስለዚህ የእናቷ መስቶሻ ቤት ውስጥ ያስቀመጥኳት መልሽ ያላት እህቴን ማለት ነው። መልሽ ያላት ማለት ነው። ከዛ ወንድ ከሆንክ ና ድፈረኝ፣ ወንድ ከሆንክ ፖሊስ ጣቢያ ቅርብ ነው ያለው አለች። እህቴ እዛ አንድ በሽተኛ እናት አለች፣ ከምንም በቃ የወደቀች እናት አለችኝና ለሷ ብር እልክላታለሁ። እቺንም ደግሞ አስመርምርልኝ ብዬ ለነዚህ በቃ መታገል ጀመርኩኝ ማለት ነው። ለእህቴ እንዴት ጠረጠርሽና ከዛ ልክ ስታስመረምር ቃል ኪዳን እንዴት ልጠረጥሪና እህትሽ አስመረምርልኝ አልኳት። ያቻልሽ ምን አይነት በምን ጠርጥራሽ? አዎ በን መሰለሽ የተጠረጠርኳት በጣም ነው ደም የሚፈሰው ማለት ነው። በ13 ዓመት እንዴት በቀደም አይቆም
ከዛ ይሄ ነገርም አለ። ሁለት እህትሽ ነግራሽ ነው ደሟ እንደሚፈሳት? በምን አወቅሽ? ልጅሽ ራሷ በግልጽ ነገረችሽ ደም ይፈስኛል ብላ ወይስ እህትሽ አይታ ነግራሽ? አው የመጀመሪያ እሱ ምን አለኝ መሰለሽ፣ እኔ እናወራለን እኮ እናወራለን። ከዛ ምን አለኝ ደሞ በጣም ይፈሳል ምናምን ነገር አለኝ ማለት ነው። እንዴት አወቀ ብዬ ማለት ነው ውስጥ የተጠራጠረ በጣም ማለት ነው ውስጥ የተጠራጠረ። ከዛ በቪዲዮ ደውዬ ደግሞ ልጆችን ሳወራቸው እሱ የሆነ ነገር ብሏት ነው መሰለኝ ቀና ብላ ወደ እሱ አየችው ማለት ነው። አይኑን ግልብጥ አርጋ አየችውና ከዛ በቃ የሆነ ነገር ያስፈራራት ነገር አለ ብዬ ውስጤ ሊያሳመንኩኝ። ለምን ዞር ብላ የሆነ አይኑን ግልብጥ አርጋ አየችው ማለት ነው። እሱ ዳር ላይ ሆኖ በአንድ እርፎን አርጎ የሚያወራበት ሰዓት ላይ ማለት ነው። ለዛ ነው ተጠራጥሬ ከቤት እንድትወጣ ያደረኳት ማለት ነው። ልጆቼ ደግሞ እኔ ላይ ለኔ ነው የተወሰኑልኝ። ከሱ ጋር መኖር አልፈልግም አሉ። የእሱ ልጅ ደግሞ የ13 ዓመቷ እሱ እንደዚህ አይነት ነገር ድርጊት ሲፈጽም አይታለች። ልጄ እሱን ጭምር ነው ጭንቅላቱ የተበላሽ በአይኗ አይታለች። እዚያ ነበር እነሱ የሚገቡበት የራሳቸው ክላስ ውስጥ ነው የሚተኙትና እየመጣ እየጠጣ እየገባ ማለዘው አንድ ብቻ አይደለም እኮ 3 ጊዜ ምናምን ነገር ነውና እሷ ሲያቅታት እነሱ መቀስቀስ ጀመረች እንዳይተኙ ማለት ነው። አፈር ልብላ ያን ቃልች የሷ ታናሽ ታውቃለችና እኔ እንኳን ግራ ሲገባኝ ማለት ነው ያሳዝናል። ቃል ኪዳን ተቋርጠሻል። እሷ ዝም ነው ቃልዬ እኔ ከአባትሽ ጋር የተለያየሁበት ምክንያት ተቋርጠሻል። አልሰማንሽም። ተቋርጠሽ ነበር። አሁን መጣው ኔትወርክ ያስቸግራል። አሁን መተሻል። በዚህ ጉዳይ ሲንከራተት ማለት ነው ፍትህን አጥቼ በማልቀስ እዛ ሀገር እንደዚህ ዋጋ ከፍዬ መጥቼ እዚህ ዋጋ ከፍዬ አመት ከ3 ወር ሆኖኛል። የሰው አይን እስከማይ ድረስ እስከሚረባኝ ድረስ ተጠቅሞ በላለው እግዚአብሔርን በጣም ነው የሚበላኝ። በጣም ነው ያቃተኝ። አሁን ቃል ኪዳን ኔትወርክሽ ምን ሆነ? በእናትሽ ምን መጨረሻ ላይ በምንድን ነው የተዘጋው? አንቀጽ 14 ያልሽው ተሳስተሻል መሰለኝ። ለምን የኢትዮጵያ ሕገ መንግስት አንቀጽ 14 ምን ይላል ብዬ ቻትጂፒቲን ጠይቄው ስለ ሰብአዊነት መብቶች ይናገራል። ይህ አንቀጽ ባጭሩ እንዲህ ይላል ስለ ሰብአዊ መብቶች ነው የሚያወራው። በኢትዮጵያ ውስጥ ያሉ ሁሉም ሰዎች የመኖር የአካል ደህንነትና የነፃነት መብት አላቸው ነው የሚለው። ይህ አንቀጽ ሰዎች መሰረታዊ ሰብአዊ መብቶቻቸው እንደሚጠበቁ ያረጋግጣል። እርስዎ የሚፈልጉት 1995 የኢፌዴሪ ህገ መንግስት አንቀጽ 14 ነው ወይስ ከሌላ ህግ? ለምሳሌ የወንጀል ህግ ወይስ የቤተሰብ ህግ? አንቀጽ 14 የቤተሰብ ህግ ልበለው? 44 ነው ያለችው እንዴ? 44 ነው ያለችው ወይ? እኔ 14 ብዬ ነው የጠየቅኩት። ኦኬ ሶሪ፣ እኔ ነኝ የተሳሳትኩት። ቆይ እሺ 14 ብዬ ልጠይቀው። ሶሪ 42 እሺ ስለ የሰራተኞች መብት እንዴ አንቀጽ 42 የሰራተኞች መብት ነው። ስለ የሰራተኛ ማህበር የሙያ ማህበር የመመስረትና የመቀላቀል መብት አላቸው።